አንዳንዶቹ አታስቆመንም ሄኖክ አያስቆሙም፣ ኢጃቶች አያስቆሙትም። ከዚህ በኋላ ይጣፋታል። በፈረማት ፊርማ በገባው ቃል ኪዳን ይጣፋታል እንጂ አያስቆማትም። ሄኖክ ኃይሌን አንገቱን እንደዚህ ይዞ እንቅ አድርገው ለምንድን ነው በምስራቅ አርሲ ኦርቶዶክሳውያን እየተጨፈጨፉ ቤተክርስቲያን አዘን ላይ ባለችበት ወቅት ላይ የአላፋት ዝማሬ ምናምን ብለህ የምታዘምርብን ለምንድን ነው ብለህ ብትጠይቀው ምን እንደሚል ታውቃለህ? እየዘመረን ያለ ነው ያልሞት ነው ያልተገደል ነው በምስራቅ አርሲ ስላሉልን ነው የሚልክ። ሰዎች ኮንሰርት የሚሄዱት ቤተክርስቲያን ውስጥ ኮንሰርት ውስጥ ያለውን አይነት ድምቀት ስላጡ ነው የሴንትራል ቴሲሱ የተናገረው ነገር ማለት ነው። ስለዚህም ኮንሰርት ውስጥ የሚማረኩባቸውን ነገሮች ድምቀቱን፣ ዲኮሩን፣ በጥቅሉ ቫይቡን ማለት ነው ቤተክርስቲያን ብናመጣላችሁ ኮንሰርት ከመሄድ እናስቀራችኋለን። ኖ ኤክስ በፍጹም አይቻልም። እንዳትሳሳቱ አይቻልም። ለገና ዕለት ልትቆርቡ ያሰባችሁ ምዕመናን ኮንሰርት ውስጥ የሆነ የሚለበሱ ልብሶች ክርስቲያናዊ ካልሆኑ እዚህ ልብሶቹን ክርስቲያናዊ እናደርጋቸዋለን። ኮንሰርት ውስጥ ዘፈን ይዘፈናል ምናምን፣ መጠጥ ይጠጣል። እዚህ ግን መጠጥ አይጠጣም። ልብሱ ነጭ ይሆናል። የሚዘመረው ዘፈኑ ይቀርና መዝሙር ይሆናል። ግን ሌላው ግን ኤቶሱ ኤሰንሱ እንዳለ የኮንሰርት ነው። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። አይችልም። በዛ ደረጃ ህዝብ ሊዘምር አይችልም። እና ያ ሁሉ ሰው እኔ ገጠመኝ ብነግርህ አንድ ጓደኝ ነው ሰው ነው እና ሳይ በጣም ይቅርታ አድርግልኝ በሚያገኙት ገቢ ምክንያት ያልተቀየሙ ጭራሽ ደስ ብሏቸው ማለት ነው። በሚያገኙት ገቢ አበላሸት ስሙንም የሆነ እርቅ የሆነ ይቅርታ የሆነ ትንሳኤ እንደሚያመጣ ተስፋ ያደረግንበት እጅግ የተደሰትንበት ጊዜ ነው። ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል፣ የዚህ ትውልድ ክብረ በዓል ያዝልኝ የዚች ጋር ያዝልኝ። አያችሁ፣ ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል ለዚህ ትውልድ ፈጥረናል አለ። ቀጥል፣ የተፈለገው ምን እንደሆነ እነግራለሁ። ይቀጥል። በነገራችን ላይ አይደለም ሌላ ሰው የኢትዮጵያ ጃንደረባ ትውልድ ላስቆመው ቢል ማስቆም አይችልም። ያዝልኝ ይሄንን አሁን ዘመድኩን ልታስቆመው ነው ምናምን ራሱ ኢጃት ላስቆመው ቢል ዋጋ ተከፍሎበታል፣ በጀት ዶላር ፈሶበታል። እና ዝም ብሎ መሰለ ቴሌቪዥኑ አርት ቲቪ፣ ዝም ብሎ መሰለ ሬዲዮ ፋና፣ ዝም ብሎ መሰለ ኢቲቪ የሚፈስበት ፈሶበታል። ፓውንድ ዩሮ ፈሶበታል። እንኳን እኔ አሁን አንዳንዶቹ አታስቆመንም ሄኖክ አያስቆሙም፣ ኢጃቶች አያስቆሙትም። ከዚህ በኋላ ይጣፋታል። በፈረማት ፊርማ በገባው ቃል ኪዳን ይጣፋታል እንጂ አያስቆማትም። እኔን እየመጣችሁ ታስቆማለህ ምናምን አትበሉኝ። እኔ አላስቆመውም። እንኳን እኔ እሱ አያስቆመውም። ይሄ ፓስተር ቢኒያም የሚጮህ ለሌላ ጉዳይ ነው፣ እሱን ተውት። እዛ ውስጥ ያሉት ቲክቶከሮች የሚጮህ ለሌላ ጉዳይ። ይሄ ገንገበቱ ምንም የሚያውቀው ነገር የለም። እኛ ተነቃቅተናል። ዋጋ ከፍዬ እኮ ነው እዚህ ጉሮሮውን አንቄ ያዝኩት። እኔ ላስቆመው አይደለም። ፓትርያርኩ ፈቃድ አለበት፣ የአቡነ አብርሃም እጅ አለበት፣ ሮም የላኩት እሳቸው ናቸው ምናምን ዝም ብሎ ተራ ነገር ይመስላል። እስቲ ማናቸው የሚቃወሙኛውን እኔ እስቲ ተመልከቷቸው። የአላፋት ዝማሬ የሚቃወሙት ጎጃሜንን የሚሉት አይደሉ እንዴ? ሊቃውንት ከሌ ምንትስ የሚባሉት አለ። ዝም ብሎ ይመስላል። ያዘጋጁትን የሚያውቁ እነሱ ናቸው። አለቅህም እኔ ከዛ መጥተው ደግሞ የማውራት የሚወድ ማዳመጥ የማይወድ አለ። መምህር እሸቱ የሚባል በቃ ማዳመጥ የማይወድ በቃ ለጠሩ ለሄደበት ቦታ እስላሞቹ ጋር ሲጠራ ምኑ ጋር ሲጠራ ኮሜዲ የሆነ ሰው አለ። እነሱ መጥተው ማኑ ያስነኩታል። አባታችን እንዴት ነው የአላፋት ዝማሬ ምናምን። አይ ቀጥል፣ ዋሽንግተን ፖስት ላይ እኮ ይጻፋል ምናምን ላይ ይጻፋል ይላል። ግራ ቀኝ ማየት የሚባል ነገር የለም። የተጠራበት ቦታ ሁሉ ሄዶ መናገር ትክክል አይደለም። እነሱ ግን ማኑ ነው የሚያስነኩት። ይሄ ጎጃሜው ቀላል መስሎታል። ቅባቱ ቡድን ቀላል መስሎታል። ፓትርያርክ መርጦ ያስቀመጠ እኮ ነው ቁጭ ያደረገ። ገና መላ ኢትዮጵያን ያጥለቀልቃል። ሰንበት ትምህርት ቤት ይውጣል። ማህበረ ቅዱሳን የሚባል የለም። ያው ጳጳስ ነኝ እያለ ምናምን የሚለው ይገፋል። በአፍጢሙ ይደፋል። አዲስ ስርዓት፣ አዲስ ባህል ነው የሚመጣው። ጠብቅ። በቁምህ ነው የምትወረሰው። እኔ ደግሞ እነግርልሃለሁ ያኔ አለ ምንም አይቆምም አለ። ቀጥል። ምክንያቱም አሁን የህዝቡ በዓል ነው። የህዝብ በዓል ምንም አይሰማም። እኔ ተነስቼ እባካችሁ ምዕመናን ከዚህ በኋላ አላፋት ቢቀር ጥሩ ነው ብል እኔ እቀራለሁ። ያዝልኝ።
በቃ የህዝብ ባህል ሆኗል። በታ ከዚህ በኋላ ይቅር እንኳን ብል አይቻልም ማለት አለቅ። መጀመሪያም የሰሩለት ይሄንን ነው። ጃልሜዳ ላዘጋጅ ሲባል ተከለከለ አስባሉለት። ህዝቡ እንዴት አለ። በቃ ወደ መስቀል አደባባይ ሲል ይሄ ፖለቲካው ነው። ከዛ ወደ መስቀል አደባባይ ሲሄድ ተከለከለ ተባለ። እንዴት ጃልሜዳም የኛ ነው፣ መስቀል አደባባይም የኛ ነው፣ እንዴት ነው የምንከለከለው ምናምን ብሎ ህዝቡ እሱ ጋር እንዲሄድ ገንዘቡ እሱ ጋር እንዲመጣ ይሄ ጎፍላ ሁሉ እሱ ስር እንዲከበብ ሰንበት ትምህርት ቤቱ እንዲፈርስ እንዲሄድ የትግሬው አባ ሰላማ የአዲስ አበባ ተወካይና የቅባቱ የጎጃም ተወካይ አዲስ አበባ ላይ ሆነው ይህን ስራ ሰሩለት። ኦሮሞማውና ፕሮቴስታንቱ ደግሞ አለን አለ። ስራውን ጨዋታውን ከተጫወቱ በኋላ ቦሌ መድኃኒዓለም እንደዛ አሁን ቀጥታ መጡና አይ በቃ ወደ መስቀል አደባባይ ና አሉት አለ። ጨዋታው ይሄ ሂድ ቀጥል እንጂ በዓሉ አይቀርም እና በዚህ እርግጠኞች ነን። ምክንያቱም ሰው የራሱ አድርጎታል። አላፋት የሚለውን ቃል ራሱ መጀመሪያ ማለት የማይችሉ ሰዎች ነበሩ። ኢትዮጵያዊ ጃንደረባ ትውልድ ውስጥ ጭምር አላፍት መቼ ነው የሚሉኝ ልጆች ነበሩ። አሁን አይላፋት ሁሉ ማለት ጀምረዋል፣ ግዕዝ እንደሚያቅሰው ማለት ነው። ስለዚህ በዚህ ደረጃ ሰው ውስጥ ኢንተርናላይዝድ እንዲሆን ያደረገው እግዚአብሔር ነው። በዛን ቀን የመላእክቱን ዝማሬ ጣዕሙን መረዳት ይችላል። ዝማሬ ለካ ቅድም ይበቃል ቶ መንግስተ ሰማያት ብገባ እግዚአብሔር ፈቅዶልኝ እንዴት እንደማመሰግነው ትንሽ ያየውበት። ኦኬ ቀጥል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ውበት እውነት ለማጋነን ወይ እንደው ለማሳመር አይደለም። ይሄንን የምለው ምእመናን መረዳት ያለባቸው እርግጠኛ ነኝ ልባቸው ይነግራቸዋል። ያን ቀን ያዩት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የልብሷን ዘርፍ ነገራችን ጫፉን ያዩት። ቤተክርስቲያኒቱ በሙሉ ገጿ የታየች ቀን ማንንም ፊቷ አይቆም። እስካሁን አልታየችም። ማንንም ማለት እስካሁን አልታየችም። ትንሽ ከዝማሬው ጣዕም ትንሽ እኔ ይመስለኛል ቅዱስ ያሬድ አዝኖ መቼስ ጃን ያሬድ ብለው ነው እነዚህ ልጆች ፍዳቸውን የሚያዩት። ያዝልኝ አያችሁ፣ አዲስ ስርዓት፣ አዲስ ባህል፣ አዲስ ምልከታ ነው የመጣው። ስለዚህ ቤተክርስቲያኒቷ እስካሁን አልተገለጠችም። ስለዚህ የአላፋት ዝማሬ አዲስ እይታ አዲስ እንትን ያመጣው ቤተክርስቲያኒቷን አቧሯን አራገፈላት። ቤተክርስቲያኒቷን እንትኗን ገለጠላት። አለቀ አለና ምን አለ? መቼም የሚለፉት ዘማሪያኑ አለ ጃን ያሬድ ነው የሚባሉት አለ። ቅድስናውን ፋቁት፣ የቅዱስ ያሬድን እንደነ ቤትሆቨን አደረጉት። አለቀ። ጃን ያሬድ አሉት። ጃን ሆይ ያሬድ፣ ጃንደረባ ያሬድ አደረጉት። የአላፋት ዝማሬ የኢጃት የኢትዮጵያ ጀንደረባ ትውልድ የዝማሬው ክፍል ጃን ያሬድ ነው የሚባለው። ጃን ያሬድቦች ምናቸው? ቅዱስ ያሬድን ቅዱስ የሚለውን ስም አጠፉት ማለት ነው። አዲስ ባህል አዲስ ሃይማኖት ነው የመጣው። መጨረሻ ላይ እመጣላችኋለሁ። ብቻዬን አይደል የጀመርኩት። አዎ ዛሬ ብዙ ሰዎች ተቀላቅለውኛል፣ ሊቃውንቱ ተቀላቅለውኛል። ይሄ ጎጋው አለኝ አላለኝ ምንም የሚያመጣው ነገር የለም። ልጁ እኔ ምንም አላረገኝም፣ በስብከቱ እንዲህ ነው አላልኩኝም። መስመር ላይ ነው የተገናኘ ነው። መስመሩ ላይ ተገናኝተናል። ለእኔ የተገለጸውን ታው ትክክል አይደለም ብያለሁ። አሁን ብዙዎች እየገባቸው ነው። አለቀ። አዲስ ስርዓት አዲስ ባህል። ይሄን ቆርጣችሁ ስሩት፣ ቆርጣችሁ ያዙት። አዲስ ባህል ነው የመጣው። ሊያቆመውም ቢል አይቆም፣ በደም ነው የተመሰረተው። ዳንኤል በ1982 ነው የደም ቃል ኪዳን የገባው። እዛ ብላቴ ሄዱ ጊዜ ማለት ነው። እዛ እነዚህ ደግሞ ሮም ሄደው ያደረጉት እነሱ ናቸው የሚያውቁት። የምናውቀው ነገር የለም። አይቆምም አለ፣ መስሚያ የለንም አለ። በቃ አንሰማም። እና ድሮ ሰራዊት ተደርጎል፣ በጀት ተበጅቶል፣ ሚዲያ ተሰጥቶ እነ ፋና እንኳን አዘጋጅልኝ በቀደም የለጠፍኩትም እነ ሬዲዮ ፋና እንኳን ላይቭ ነው የምናስተላልፈው ጠብቁን አሉ እኮ። ፋና የቤተክርስቲያን ጉዳይ ግድ ብሎት የቤተክርስቲያን አስቴር በዳኔ እኮ እኔ ንስሐ ግባ አለችኝ። እንደ ያሬ እንደ እንትና አሁን አገልግል አለችኝ እኮ። ይህንን ዝማሬ ይህን ኮንሰርት ማሳደግ አለብን አለችኝ እኮ። ከነሱ እኩል ትሰድቡኝ ነን? ከናስቴር በዳኔ እኩል እኔ ወንድማችሁ ልሰደብ? ግን ስድብ ደግሞ ደሞዜ ነው፣ መስደብ መብታችሁ ነው። መልእክት እየመጣልኝ ቅድም አባቶቼ ከዋልድባ የአእላፋት ዝማሬ በገና ዋዜማ በመስቀል አደባባይ እየቀረበ እንዳለ ወደ መድረኩ ሄደህ ዲያቆን ኤኖክ ኃይሌን አንገቱን እንደዚህ ይዞ እንቅ አድርገው። ለምንድን ነው በምስራቅ አርሲ ኦርቶዶክሳውያን እየተጨፈጨፉ ቤተክርስቲያን አዘን ላይ ባለችበት ወቅት ላይ የአእላፋት ዝማሬ ምናምን ብለህ የምታዘምርብን ለምንድን ነው ብለህ ብትጠይቀው
ምን እንደሚል ታውቃለህ? እየዘመረን ያለ ነው ያልሞት ነው ያልተገደል ነው በምስራቅ አርሲ ስላሉልን ነው የሚልክ። ለማንኛውም መዝሙር ጥናቱ እንደቀጠለ ነው። በትላንትና ዕለት በጃንደረባው ሚዲያ የዩቲዩብ ቻናል ላይ እግዚአብሔርን አመስግኑት ስራው ግሩም ድንቅ ነው በሉት የሚለው ዝማሬ ተለቋል። ወገን እያጠናችሁ ታኅሳስ 28 እየደረሰ ነው። የዛን ሰው ይበለን። ለአላፋት ዝማሬ ማለት ነው። ሰከን ብሎ ነው የሚያወሩት። ኮሜንት ታደርጉበታላችሁና አንደኛ መጀመሪያ እንግዲህ መነሻው የአላፋት ዝማሬ ሲጀመር እዚህ ላይ ከኪሳችን ምንም ፋክት አንመዝም እንዳለ ነው ከተናገሯቸው ነገሮች ነው የምንመጣው ይሄን ስንናገር ማለት ነውና የዛሬ 2 ዓመት አካባቢ የአላፋት ዝማሬ አናውንስ ያደረጉበት አንድ መግለጫ ነበር ዲያቆን ሄኖክ እንትን ያለው ማለት ነው። እና ዛሬ የሚያነሳው ነገር ምንድነው? ሰዎች ሄደው ሊያዩት ይችላሉ። 2 ዓመት አካባቢ ሆነዋልና ወደኋላ ተመልሰው ሊያዩት ይችላሉ። ያነሳው ነገር ምንድነው? ከስክሪፕቸር ጠቅሶ ይሄ የጠገበች ነፍስ የማር ወለላን ትንቃለች የሚል ቨርስ ይወስዳል። ከዛ ይሄን ቨርስ ለምንድነው የሚጠቀመው? ሰዎች ወደ ቤተክርስቲያን እንዳይመጡ ማለት በዓላትን መጥተው ቤተክርስቲያን እንዳያከብሩ ያደረጋቸውን ነገር ምን እንደሆነ ነው ዲያግኖስ እያደረገ ያለው። አሁን ቅድም ካነሳሁት ነገር ያያያዝኩትና ማለት ህመሙን ዲያግኖስ ያደረጉበት መንገድ ትክክል ነው ወይ ነው መጀመሪያ ዲል የምናደርገው። እሱ ምንድነው? ሰዎች ኮንሰርት የሚሄዱት ቤተክርስቲያን ውስጥ ኮንሰርት ውስጥ ያለውን አይነት ድምቀት ስላጡ ነው የሴንትራል ቴሲሱ የተናገረው ነገር ማለት ነው። ስለዚህም ኮንሰርት ውስጥ የሚማረኩባቸውን ነገሮች ድምቀቱን፣ ዲኮሩን፣ በጥቅሉ ቫይቡን ማለት ነው ቤተክርስቲያን ብናመጣላቸው ኮንሰርት ከመሄድ እናስቀራቸዋለን። ጥቅል ሐሳቡ ማለት ነው። ቪዲዮውን ተመልሰው ሊያዩት ይችላሉ። ጥቅል ሐሳቡ ይሄንን ነው የሚናገረው ዲያግኖስ ያደረገበት መንገድ ማለት ነው። እዚህ ጋር የምናነሳው ነገር ምንድነው? ሰዎች ኮንሰርት እንዲሄዱ ያደረጋቸው የሆነ ቫልዩ አለ። እሱም ቫልዩ ቤተክርስቲያን ውስጥ እናምጣላቸው ነው። ብቸኛው የሚቀየረው ነገር ኤክስተርናል የሆኑት ነገሮች ነው የሚቀየሩት። ኮንሰርት ውስጥ የሆነ የሚለበሱ ልብሶች ክርስቲያናዊ ካልሆኑ እዚህ ልብሶቹን ክርስቲያናዊ እናደርጋቸዋለን። ኮንሰርት ውስጥ ዘፈን ይዘፈናል ምናምን፣ መጠጥ ይጠጣል። እዚህ ግን መጠጥ አይጠጣም። ልብሱ ለጭ ይሆናል። የሚዘመረው ዘፈኑ ይቀርና መዝሙር ይሆናል። ግን ሌላው ግን ኤቶሱ ኤሰንሱ እንዳለ የኮንሰርት ነው ማለት መሳብ የተሞ ፖይንታችን በቃ ይሄ አሁን ቤተክርስቲያን ተሸፍኗል። መድኃኒዓለም ብትሄዱ የካህናቱ የ6 ወር ደሞዝ የሚሆን ነው ለዲኮሬሽን የሚወጣው። እንጦጦ ኪዳነ ምሕረት ብትሄዱ የለም፣ የድሮ ድባብ የለም። አበባው ምኑ ነጋዴው ኔትወርክ ፈጥሮ ሌላ ጉዳይ። በቃ ያን የኮንሰርት መስፈርት አምጥተው ቤተክርስቲያኒቷ ላይ ነው የደፈደፉት። ኖ ኤክስ በፍጹም አይቻልም። እንዳትሳሳቱ አይቻልም። ለገና ዕለት ልትቆርቡ ያሰባችሁ ምዕመናን፣ እንዲሁም ቀዳሲያን፣ ዲያቆናት እንዲሁም ደግሞ በአእላፋት ዝማሬ ላይ የምትገኙ ማለትም ቆራቢ ሆናችሁ ለመቁረብ አስባችሁ በአእላፋት ዝማሬ ላይ ግን ለመሳተፍ ያሰባችሁ አንድ መልእክት ስላለኝ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለብዙዎች አድርሱልኝ። ለእናንተ መልእክት አለኝ። እንዲሁም ደግሞ ሌሎቻችሁ እማትቆርቡ ወይም ደግሞ ይሄ ነገር የማይመለከታችሁ ሰዎች ለእውቀት ብትሰሙ ጥሩ ነው። ካልሆነ ግን ለብዙዎች እንዲዳረስ ሪፖስት አድርጋችሁ እለፉ፣ ሂዱ፣ ችግር የለውም። እሺ የተወደዳችሁ ምዕመናን በመጀመሪያ እንኳን አደረሳችሁ። ወደ መልእክቴ ስገባ ምዕመናን የሆናችሁ ለመቁረብ መጾም ያለባችሁ በአክፍሎት ነው። መጾም ያለባችሁ በአክፍሎት ነው። ያም ማለት ሰኞ ማታ ትበላላችሁ፣ ማክሰኞ ምንም አትበሉም፣ እሮብ ሌሊት ማለት ነው ቅዳሴ ላይ ትቆርባላችሁ ማለት ነው። መቼ ነው የምትበሉት? ሰኞ ማታ፣ ማክሰኞ ምንም አትበሉም። ምንም ይላሉ ደግሞ አሁን 18 ሰዓት ነው መሙላት ያለበት። ስለዚህ ማክሰኞ ጠዋት ብትበሉም ችግር የለውም። ማክሰኞ ጠዋት እኮ ይቆጥሩና ወደኋላ አይ ማክሰኞ ጠዋት እኮ ብትበላ ምንም ችግር የለውም፣ ወይም 6 ሰዓት ላይ እኮ መብላት ትችላለህ ይላል። ኖ ኤክስ በፍጹም አይቻልም። እንዳትሳሳቱ አይቻልም። ማታ ነው፣ ሰኞ ማታ ነው የምትበሉት። ሰኞ ማታ ትበላላችሁ። ከዛ በኋላ በቃ ማክሰኞ ቀኑን ሙሉ ጾማችሁን ትውላላችሁ። ከዛ ሌሊት ትቆርባላችሁ ማለት ነው። ግልጽ ነው አይደለ? ዲያቆናት ማክሰኞ ቅዳሴ ያለ ያው ይታወቃል። ተረኛ የሆናችሁ ዲያቆናት ይሄንን ከሊቀ ዲያቆን ጋርና ከቄሰ ገበዝ ጋራ በመነጋገር ወይም ደግሞ ጠቅላላ አገልግሎት ካለ እሱ ይደለድላሉ ማለት ነው፣ ያስተካክላሉ። ተረኞች የሆኑ ማክሰኞ ዕለት አይቀድሱም።
ማክሰኞ የሚቀድሰው ወይ ተደራቢ ነው ወይም ደግሞ የሚደለደለው ሰው ማለት ነው። በዛ ሰዓት የተዘጋጀ ሰው ይኖራል። ሊቀ ዲያቆን ወይ ቄሰ ገበዝ ሰው ያዘጋጃሉ፣ የማክሰኞ ቀዳሽ ማለት ነው። ሮብ የሚቀድስ ግን ሰኞ ማታ በልቶ ነው ሮብ የሚቀድሰው። የበዓሉ ዕለት የሚቀድሰው ሰኞ ማታ የበላ ነው እንጂ ማክሰኞ ቀድሶ ከዛ 9 ሰዓት ላይ ምግብ በልቶ ከዛ ማታ እንደገና ሌሊት 6 ሰዓት ላይ እንደገና ቅዳሴ ገብቶ ድጋሚ መቋም፣ ይሄ በጣም ትልቅ ስህተት ነው፣ ኤክስ ነው። ስለዚህ ልብ በሉ እያስተዋላችሁ ከሊቀ ዲያቆን ጋር ከቄሰ ገበዝ ጋር በመነጋገር ይሄንን አስተካክሉ። ሰኞ ማታ ትበላላችሁ፣ ሮብ ቀድሳችሁ ትቆርባላችሁ ማለት ነው። ግልጽ ነው። ሌላኛው ደግሞ አእላፋት ዝማሬ ላይ የምትሄዱ ያልኩበት ምክንያት ደግሞ ምንድነው? አእላፋት ዝማሬ ላይ ስትሄዱ እየጾማችሁ ያላችሁ ሰዎች ለመቁረብ ያሰባችሁ ማለት ነው። ዲያቆናትም ልትሆኑ ትችላላችሁ፣ እንዲሁም ደግሞ ቀዳሲያን ይሆናችሁ ማለት ነው። ወይም ደግሞ ቆራቢያን ይሆናችሁ ምእመናን አእላፋት ዝማሬ ላይ ስትሄዱ እንዳትደክሙ፣ እንዳትዝሉ ጥንቃቄ አድርጉ። ለምሳሌ ፀሐይ ከሆነ ፀሐይ ላይ አትቆሙ፣ ጥላ ላይ ብትቆሙ። ከዛ ደግሞ ቀጥሎ ድምጻችሁን በጣም ከፍ አድርጋችሁ ባትሉ እንዳይደክማችሁ። ገብታችሁ ተረታችሁኛል አይደለ? እንዳይደክማችሁ በማሰብ ማለት ነው። እንዳትደክሙ፣ ቅዳሴውን ቆማችሁ የማስቀደስ ብቃት እንዲኖራችሁ አይ ቲንክ ትረዱኛላችሁ እያስባለሁ። እንዳትደክሙ፣ እንዳትዝሉ፣ ራሳችሁን ጠብቃችሁ ጥላ ያለበት ቦታ ላይ፣ ቀዝቀዝ ያለበት ቦታ ላይ፣ ሙቀት ያለበት ማለት ነው፣ ቀዝቀዝ ያለ ቦታ ላይ። ከዛ ደግሞ እንደገና ድምጻችሁን ከፍ አድርጋችሁ በጣም ካቅም በላይ ያለ አይደለም። አንዳንዴ መዝሙሩን ስንወደው እኮ ይረዳችኋል። ባይዘው መዝሙሩን ስንወደው በጣም ጮክ ብለን እንላለን ማለት። ያ ግን ካለቀ በኋላ ስሜቱ መቼ ነው የምንረዳው? ካለቀ በኋላ ድክም ይለናል። ሌሎቹ ችግር የለውም ወደ ቤታቸው ነው የሚሄዱት፣ ወይም ደግሞ ቢያስቀድሱም ቁጭ ብለውም ሊሆን ይችላል፣ ወይም ደግሞ ድካማቸው ሊያርፉ ይችላል። ግዴታ ካልሆነባቸው እንትን አይሉም። እናንተ ግን ግዴታ ስለሆነ ገብቷችኋል፣ ጥንቃቄ ማድረግ አለባችሁ። በጣም ጮክ ብላችሁ ካላችሁ ይደክማችኋል። ስለዚህ ቀስ እያላችሁ አብራችሁ ዘምሩ። ስለዚህ ምን ይሆናል? ከዋዜማው ጀምሮ በአእላፋት ዝማሬ ላይ ተሳትፋችሁ ከዛ በኋላ ማህሌት ቆማችሁ ከዛ በኋላ ቅዳሴ ገብታችሁ ቅዱስ ሥጋውን ክቡር ደሙን ስትቀበሉ እጅግ በጣም ነፍሳችሁ ሐሴት እንደምታደርግ እርግጠኛ ነኝ። ስለዚህ መልካም በዓል እያልኩኝ ይችን ምክር እንደው ለምትወዷቸው ወይም ደግሞ ለሚቆርቡ ወይም ደግሞ ለመላው ክርስቲያን ዕውቀት ይሆናቸው ዘንድ ሼር፣ ሪፖስት፣ ኮፒ ሊንክ ማድረጋቸውን ፍጹም አትዘንጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም በዓል። መቼም ያው በየቀኑ ጉድ መስማታችንን ከመቀጠል ውጭ አማራጭ ስለሌለን ጉድ መስማታችንን እንቀጥላለን። እንግዲህ ትላንትና ደግሞ የአዲስ አበባ ሀገረ ስብከት ስራ አስኪያጁና የቅዱስ ጳውሎስ መንፈሳዊ ኮሌጅ ፕሬዚደንቱ ያው ጳጳሳቶች ስማቸውን አልጠቅስም፣ ሁለቱንም እናንተ ወቋቸው። መንግስት 32 ሚሊዮን ብር ግብር ወስዷል እና 32 ሚሊዮን ብር ግብር ከወሰደ በኋላ ወጣው ምን ቢሉ ጥሩ ነው፣ መንግስት ግብር መውሰዱ ለቤተ ክርስቲያኒቷ ጥሩ ነው ብለው እንደ ጀግንነት ሲያወሩ ሰማናቸው። ከዚህ አስቀጥዬ ግን የምናገረው ነገር በደንብ መርመራችሁ ድረሱበት። የአዲስ አበባ ዩኒቨርሲቲ የአዲስ አበባ መንፈሳዊ ኮሌጅን ማለትም ቅዱስ ጳውሎስ መንፈሳዊ ኮሌጅን ንግድ ባንክ ሊወርሰው ነው። በምን አትሉ? ጳጳስ ወይም ፕሬዚደንቱ የአዲስ አበባ የቅዱስ ጳውሎስ መንፈሳዊ ኮሌጅ ፕሬዚደንት ካርታውን አስይዘው በጣም ብዙ ሚሊዮን ብር ተበድረውበታል ከባንክ ለልማት ማስኬጃ ብለው ነው። ያን ብር መክፈል አልቻለም። የሚገርመው ግን ቅዱስ ሲኖዶሱ ራሱ አያውቅም በዚህ ጉዳይ ላይ። ገና አሁን ነው ምርመራ የጀመረው ቅዱስ ሲኖዶሱ ራሱ እና ያው እግዚኦ ከማለት ውጭ ምን አማራጭ አለ? እግዚኦ በሉ። አሁን በየኮሜንት ውስጥ ማርያም አማላጅ ናት ምናምን እንደዛ ስላልክ መቤት የምትወድህ እንዳይመስል እውነት ምልጃዋን ስለመ ነገ ታኅሳስ 29 ማለትም ከአንድ ቀን በኋላ አቤት 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 ደረሰ እንኳን አደረሳችሁ። በእውነት እጹብ በዕብራይስጥ ማርያም የተባለች የተመረጠች የ15 ዓመት ብላቴና እመቤታችን ቅድስት ማርያም ድንግል
የሰማይን ሰራዊቶች በሙሉ አሰገደቻቸው። ምክንያቱም በኪሩቤል ጀርባ ላይ የሚቀመጥ እርሱን በማኅፀኗ ስላደረ። የከብቶች በረት ኪሩቤል እንደሚሸከሙት ዙፋን ሆነ። ስፍራውም እንደ ጽርሐ አርያም ሆነ። ድንግልም እንደ አብ ሆነች። የአምላክ ልጅ አምላክ መድኃኔ ዓለም ኢየሱስ ክርስቶስም በከብቶች በረት በጨርቅ ተጠቅልሎ ተገኘ። ዮሴፍና ሰሎሜ በወዲህና በወዲያ፣ ላምና አህያም በወዲያና በወዲህ፣ በዙፋኑ ቀኝና ግራ በጎንና በጎን እንዳሉት እንደ አርባዕቱ እንስሳ ኪሩቤል። የሰማይ ሥርዓት በምድር ላይ ተዘረጋ። ያቺ ቤተልሔም ሰማይን መሰለች። ምክንያቱም የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ተወልዶባታልና። ወደዚህ ማኅበር ወደዚህ አንድነት እኖር ዘንድ ማን ወስዶ በደመረኝ? ከመላእክቱ ጋር እንዳመሰግን ከአዋላጅቱ ጋራም እጹብ እጹብ እያልሁኝ እንዳደንቅ ከእረኞችም ጋር እንዳገለግል በረቱንም እጅ እነሳው ዘንድ ማን ወስዶ በደመረኝ? ይቅርታን የምታሰጥ የ15 ዓመት ብላቴና ወዳለችበት ወደዚያ ቦታ ወስዶ ማን በደመረኝ? ጥላዋ ይነካኝ ዘንድ የእግሯንም ጫማ እሸከም ዘንድ ማን ወስዶ በደመረኝ? ለነገሩ በዕብራይስጥ ማርያም ከተባለች ቅድስት ድንግል ማርያም ከተመረጠችው ብላቴና ጋር በዚያ ከነበሩት በፍጹም አላንስም። ምክንያቱም እኔ ሳላይ የማምን ብፁዕ ትውልድ ነኝና አሁን በዚህ ሰዓት ሐሳቤን እዚያ ቦታ ወስጄዋለሁ። አዎ ክርስቶስ በከብቶች በረት ተወልዶ እንስሶች ትንፋሻቸውን ሲገብሩለት፣ ዮሴፍና ሰሎሜ ሲያገለግሉ፣ ሰብአ ሰገልም ስጦታን ሲያበረክቱ፣ እረኞችም የምሥራቹን ዜና ለመናገር በዚያ ሲዘጋጁ እዚያው ሆኜ እየተመለከትሁ ነው። በሥጋ አልነበርሁም፣ በመንፈስ ግን አለሁ። በአኗኗር አልነበርሁም፣ በሃይማኖት ግን አለሁ። በገጽ በአካል አልነበርሁም፣ በማመን ግን አለሁ። ሳልኖር ራሴን እንዳለሁ ያደረግሁ እኔ ዕድለኛ ነኝ። ጌታችን በወንጌል እንደተናገረ ሳያዩኝ የሚያምኑብኝ ብፁዓን ናቸው፣ ሳያዩኝ የሚያምኑብኝ የተመሰገኑ ናቸው እንዳለ። ጌታ ሆይ እኔ ባሪያህ ስለ ሃይማኖቴ የተመሰገንኩ ነኝ። ስለ እምነቴ አይደለም፣ ስለ መረዳቴ የተመሰገንኩ ነኝ። ስለ ንጽሕናዬ አይደለም፣ በእግዚአብሔር ስላመንኩ የተመሰገንኩ ነኝ። በእናትህም ጸሎት ስላመንኩ እኔ ንዑድ ክቡር ነኝ። አሁን ወደ ዋናው ጉዳይ ወደ ዋናው ሐሳብ ደርሰናል። ይሄንን የጌታችንን የልደት በዓል የት ልታከብር አስበሃል? የት ልታከብሪ አስበሻል ነው ዋናው። አዎ ይሄንን የጠብ ግድግዳ የሚፈርስበትን የልደት በዓል፣ ጨልሞ የሚገፈፍበትን የጌታችን የልደት በዓል፣ ብርሃንን የምናይበትን የጌታችንን የልደት በዓል፣ ምሕረትን የምናገኝበትን የጌታችንን የልደት በዓል የት ልታከብሩ አስባችኋል ነው። አዎ በዚህ ትልቅ ቃል ኪዳን ባለበት ቀን፣ በዚህ ትልቅ ምሕረት በሚደረግበት ቀን። እንዴ አላወቃችሁም እንዴ? ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በተለያዩ ጊዜያት ለቅዱሳኖቹ፣ ለመላእክት፣ ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት በእነዚህ ቀኖች ማለትም በተወለድኩበት በተጠመቅኩበትና ሞትን ድል አድርጌ ትንሣኤን በገለጽኩበት በሦስቱ ቀኖች ነፍሳትን ከሲኦል ታወጣላችሁ ብሎ ትልቅ ቃል ኪዳን የገባባቸው ቀኖች ናቸው። ከነዚህ ውስጥ ደግሞ አንዱ ታኅሳስ 29 የጌታችን የልደት ቀን ነው። በተዋረድ ስናየው እንኳን ለ24ቱ ካህናተ ሰማያት፣ ለ40ቱ እንስሳ፣ ለሊቀ መላእክት ለቅዱስ ሚካኤል፣ ለሰባቱ ሊቃነ መላእክት፣ ሁሉም በላይ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ድንግል፣ እንዲሁም ደግሞ ለርዕሰ ባህታውያን ለአባ አቡነ ገብረ መንፈስ ቅዱስ፣ ለአቡነ ተክለ ሃይማኖት፣ ለአቡነ ዘርአ ብሩክ፣ ለአቡነ እስትንፋሰ ክርስቶስ፣ ለአቡነ መብዓ ጽዮን፣ ለአቡነ ዜና ማርቆስ፣ ለአቡነ ኪሮስ፣ ለእነ አቡነ ጨጌ ዮሐንስ፣ ለእነ አቡነ ታዲዮስ፣ ለእነ አቡነ ጽዋ ለጽድቅ፣ ለአባ ለትጹን፣ ለአባ ሊባኖስ፣ ከቅዱሳን አንስት ደግሞ ለእናታችን ለቅድስት ክርስቶስ ሰምራ፣ ለእናታችን ለቅድስት አርሴማ ድንግል፣ ለእናታችን ለቅድስት ወለተ ጴጥሮስ፣ ለእናታችን ጻድቅ ወሰማዕት ለቅድስት ፍቅርተ ክርስቶስ። ወገኖች በአጠቃላይ የቱን አንስተን የቱን እንዘልቀዋለን? ቢሰጥ የማያልቅበት ልዑል እግዚአብሔር በተለያየ ጊዜ ለተለያዩ ቅዱሳን በዚህ በተወለደበት ቀን እሱ ራሱ ባለቤቱ እንጂ ቅዱሳኑ እንኳን የማያውቋቸውን ብዙ ነፍሳትን ከሲኦል እንደሚያወጣላቸው ቃል ኪዳን ገብቶላቸዋል። አዎ ይሄ ብቻ ሳይሆን በዚህ ቀን ለድሆች የራራ ያዘነ የመጸወተ፣ አዎ በዚህ በልደቴ ቀን ሥጋው ደሙን የተቀበለ ሁሉ ኃጢአቱ ይሰረይለታል፣ ምሕረትን ያገኛል እያለ መድኃኔዓለም ኢየሱስ ክርስቶስ በተለያየ ጊዜ ለብዙ ቅዱሳን ቃል ኪዳን ገብቶላቸዋል። ታዲያ ወገኖች ጥያቄው እዚህ ላይ ነው። በዚህ ይሄ ሁሉ ምሕረትና ጸጋ በሚሰጥበት የጌታችን የመድኃኔዓለም የኢየሱስ ክርስቶስ የልደት በዓል ቀን በዓሉን የት ልታከብሩ አስባችኋል ነው? አዎ ራሳችንን እንጠይቅ እስኪ። የተወለደው የአይሁድ ንጉሥ ወዴት ነው? ወዳጄ አንተ የጌታ ልደት የት ታከብራለህ? መቼም ልደት የሚከበረው ባለ ልደቱ ባለቤቱ ባለበት ቦታ ነው። በእውነት የተወለደው የአይሁድ ንጉሥ ወዴት ነው? በጭፈራ ቤት ነውን? በመጠጥ ቤት ነውን? በመዝናኛ ቤት ነውን? በቁማር ቤት ነውን? ወይስ በመናፍቃን አዳራሽ ነው? የተወለዱ የአይሁድ ንጉሥ ወዴት ነው ብለህ ጠይቀሃል? እንደ ሰብአ ሰገል የሚመራኝ ኮከብ የለም ትል ይሆናል። ነገር ግን ምንም ቢሆን የልደቱ ባለቤት በሌለበት ቦታ ልደቱን ማክበር የለብህም። ምንም ያሸበረቁ ስፍራዎችን ብታይ እንዳትታለል።
የሄሮድስ ቤተ መንግሥት ውበት፣ የግብዣው ብዛት፣ የአስተናጋጆች ቁመት አታሎህ የተወለደውን ንጉሥ እንዳያስረሳህ ተጠንቀቅ። እርሱ ከሌለበት ስፍራ ይልቅ እርሱ ያለበት በረት ይሻልሃል። እርሱ ያልመረጠውና ያልወደደውን ስፍራ መርጠህ ከመንገድ አትቅር። የተወለደው የአይሁድ ንጉሥ ወዴት ነው ብለህ ጠይቅ። እርሱ ድሃ ሆኖ ባለጸጋ የሚያደርግህን ንጉሥ በሚያልፍ ደስታ አትጣው። በመጠጥ፣ በስካር፣ በዝሙት፣ በጭፈራ፣ በቁማር በሄሮድስ ቤተ መንግሥት ቀልጠህ ለአንተ ሲል በበረት የተወለደውን ንጉሥ ሳታየው እንዳትቀር። እርሱ ለአንተ ብሎ በተወለደበት ሌሊት አንተ ስትሞት አትደር። እመነኝ፣ የተወለደው ይሻልሃል። ከሞቱት ጋር ጊዜህን አታጥፋ። እመነኝ፣ የተወለደው ይሻልሃል። ከሞቱት ጋር ጊዜህን አታጥፋ። ወገኖቼ ይህንን የመሰለ ደስ የሚል መልእክት 29 ጊዜ አይደለም 100 ጊዜ ኮፒ ሊንክ ብናደርገው ያንሰዋል እንዴ? መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። ይህንን የጌታችን የልደት በዓልም የሰላም፣ የፍቅር፣ የአንድነትና የመተሳሰብ የይቅርታ ያድርግልን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆን